በተናገረው ትርክት ላይ ሰው ባወራው ወግ ላይ አንድ ሰው 38 ዓመት ቁጭ። መላእክቶች የማን አገልጋዮች ናቸው? የእግዚአብሔር አገልጋይ። የእግዚአብሔር የማዳንን ሥራ እኩል የማይካፈሉ እኩል ሊወስዱ የማይችሉ መልእክተኞች የሆኑ የሚላኩ እንጂ በራሳቸው መፈወስ አይችሉ። በራሳቸው መፈወስ እንደሚችሉ አድርጎ ማን አወራ? ትውልድ። እመክራለሁ ምንም ነገር ላይ አትሰፉ። ዛሬ በዮሐንስ ወንጌል ምዕራፍ 5 ላይ ከተናገርኩ በኋላ ካስተማርኩ በኋላ በምትጠብቁት ሳይሆን በማትጠብቁት መንገድ ዜና ትሰማላችሁ። እስቲ ጮክ 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 ጮክ። አልሰማዋችሁም? አልሰማዋችሁም? እጆች ይነሱ እስቲ። በጌታ በኢየሱስ ስም በሉ። በምጠብቅበት መንገድ ሳይሆን ባልጠበቅኩበት መንገድ ዜና ሰማለሁ። ይሄ ጉባኤማ እንደዚህ አይደለም የሚጮኸው በኃይል። እስቲ በሉ። ብዙ ተቸግራችሁ፣ ብዙ ጥያቄ ኖራችሁ፣ አንድ ነገር ላይ ስታክ ያደረጋችሁ በሱ መንገድ ብቻ ነው መልሱ የምትሉ ዜና አለኝ። ለቤተ ክርስቲያን ዜና አለኝ፣ ለናንተ ዜና አለኝ፣ ለራሴ ዜና አለኝ። በተለየ መንገድ ጌታ ይመጣል። አይ ዛሬ ጮክ ብትሉ ጥሩ ነው። ጌታ ሆይ በሉ እስቲ። ባልጠበቅኩት መንገድ አዲስ ነገር ትሰራለህ። አሜን በሉ እስቲ። ኦ መንፈስ ቅዱስ። አንዳንድ ጊዜ አንድ ነገር ላይ ስታክ እናደርጋለን። በቃ በዚህ በኩል ብቻ ነው መልስ የሚመጣው። በቃ በዚህ በኩል ብቻ ነው የሚፈውሰኝ። በቃ በዚህ በኩል ብቻ ነው ይሄንን ነገር ማግኘት የምችለው። በቃ በዚህ በኩል ብቻ ነው። ቶሎ መጸለይ እንዳለብኝ ይሰማኛል። ዮሐንስ ወንጌል ምዕራፍ 5 ከዚህ በኋላ የአይሁድ በዓል ስለነበረ ይላል ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በጎች በር አጠገብ 5 ባለመጠለያ መመላለሻ የነበራት በአርማይክ ቋንቋ ቤተሳይዳ የተባለች አንዲት መጥመቂያ አለች። በእነዚህም መመላለሻ ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶች፣ ሽባዎች ይተኙ ነበረ። የውሃውንም መንቀሳቀስ እየጠበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጥመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበረ። ኢየሱስም ይህንን ሰው ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህ አለው። ሕመምተኛውም መልሶ ጌታዬ ሆይ ውሃው በሚናወጥበት ጊዜ መጥመቂያዬ ወደ መጥመቂያይቱ የሚያወርደኝ ሰው የለም። ለመግባት ስሞክር ሌላው ይቀድመኛል አለ። ኢየሱስም ተነስ መኝታህንም ተሸክመ ሂድ አለው። ሰውየውም ወዲያው ተፈወሰ፣ መተኛውንም ተሸክሞ ሄደ። ይህ የሆነበት በሰንበት ቀን ነበር። አይሁድም የተፈወሰው ሰው ሰንበት ስለሆነ መኝታህን ተሸክመህ እንድትሄድ ሕጉ አይፈቅድልህም አሉት። እርሱ ግን የፈወሰኝ ሰው መተኛህን ተሸክመ ሂድ ብሎኛል ሲል መለሰላቸው። እነርሱም መተኛህን ተሸክመ ሂድ ያለ እርሱ ማን ነው ብለው ጠየቁት። ኢየሱስም ፈቀቅ ብሎ ወደ ሕዝቡ መካከል ገብቶ ስለነበረ ሰውየው ማን እንደፈወሰው አላወቀም። ከዚህ በኋላ ኢየሱስ ያንን ሰው በቤተ መቅደስ አግኝቶት እነሆ ተፈውሰሃል፣ እንግዲህ ኃጢአት አትስራ፣ ያለዛ ከዚህ የባሰ ይደርስብሃል አለው። ሰውየውንም የፈወሰው ኢየሱስ መሆኑን ሄዶ ለአይሁድ ነገራቸው ይላል። የመጀመሪያው ነገር የውሃውን መንቀሳቀስ እየጠበቀ የሚለውን ያዙልኝ። መልአክ በተወሰነ ጊዜ የውሃውን ገንዳ ወርዶ ያናውጥ ነበር ስለሚል ይህም ሰው ይጠብቅ የነበረው 38 ዓመት ሙሉ ይጠብቅ የነበረው ማንን ነበረ? መልአኩን ነበረ። ምክንያቱም መልአኩ የሚያናውጠው ውሃ ውስጥ የመጀመሪያ የሚገባ ይፈወሳል የሚል ትምህርት ስላለ ታሪካዊውን ዳራ ማየት አለብን። የመጀመሪያው የቤተ ሳይዳን ማንነት ገንዳው አርኮሎጂካል የሆነ ኤቪደንሶችን ብናይ እንዲህ የሚል ማስረጃ አለ። በኢየሩሳሌም የሚገኘው የቤተ መቅደሱ ተራራ በስተሰሜን 5 ኮረብቶች ያሉት ባለ 2 ገንዳ ውስብስብ የነበረ በሮች ነበሩት።
በ1888 እስከ 1956 አርኪኦሎጂካል ኤቪደንስ ተገኝቷል። ይህ ማለት ምን ማለት? ስሙኝ ስትሰሙ እና በቃሉ ላይ ኮንክሪት የሆነ ኤቪደንስ ሲኖራችሁ መንፈስ ቅዱስ በእናንተ ውስጥ ያልፋል። አሜን ነው። ማስረጃው ምንድነው? 5 በሮች ያሉት በቤተ መቅደሱ ተራራ በስተሰሜን በኩል የተገኘ ኤቪደንስ አለ። አርኪኦሎጂካል በምርምር የተደረገ ምን ኤቪደንስ በመጀመሪያው ክፍለ ዘመን ከግሪክ ሮማን እንደዚሁም ደግሞ ከአክስፔሊዲያን ከሚባሉ እነዚህ የተለዩ ባህልንና መንገድን ከሚከተሉ ሁኔታዎች ጋር የተያዙ ሊያመሳክሩ የሚችሉ ገንዳዎች ኤቪደንስ ተይዘዋል። እና በዛ አካባቢ የፈውስ ወጎች ነበሩ። ደግመዋለሁ፣ የፈውስ ወጎች ነበሩ። ማለት የፈውስ ወጎች ማለት በአንድ ቦታ ላይ የሚኖር ወግ በሉ እስቲ። ወግ ስንል ምን ማለት ነው? መጽሐፍ ቅዱሳዊ ኤቪደንስ መጽሐፍ ቅዱሳዊ ማስረጃ የላቸውም፣ ግን በወሬ ነጋሪ ሊሆን ይችላል፣ በንግግር ሊሆን ይችላል፣ ወይም ደግሞ ከሰው በሚነገር ቃል ሊሆን ይችላል። በዛ አካባቢ ግን ምን ነበረ? ወግ ነበረ። ከወጉም አንዱ ምንድን ነበረ? በገንዳ ውስጥ ደግመዋለሁ፣ በገንዳ ውስጥ መልአክ መጥቶ ያናውጠዋል። ቀድሞ የገባ ምን ይላል? ይፈወሳል። ሰዎች በየጊዜው ውሃው የሚያመጣውን አረፋ፣ ሰዎች በየጊዜው ውሃው የሚፈጥረውን ይሄ ኮረፌ የሚመስለውን ነገር፣ ከላይ የሚኩረፈረፈውን ነገር እሱን በማየት መልአክ አናውጦታል በማለት ይገቡ ነበረ። መጽሐፍ ቅዱስ ለዚህ ማስረጃ አይሰጥም። ምን አይነት ማስረጃ አይሰጥም? ከዛ በፊት የነበሩ ሰዎች ተፈወሱ ተብሎ የተመለመሉ የተቆጠሩ የታዩ ሰዎች የሉም። ስለዚህ ምናልባት የወጉን እሳቤ በመከተል ተሰባስበው ፈውስን እየጠበቁ ያሉ ሰዎች ብዙ ሊኖሩ ይችላሉ። ልብ አድርጉ። ይሄንን ወግ ሰምቶ የተቀመጠው ሰው ስንት ዓመት ቆይቷል? 38። ጌታ ሆይ ያሳየኸኝን ዛሬ በህዝቡ ላይ ታረጋለህ። አልሰማዋችሁ? ጌታ ሆይ በሉ እስቲ። እጆቻችሁን አንሱ። ዛሬ ክብር በኔ ላይ ይወርዳል። ግዴላችሁም በሉ፣ ጮክ በሉና ድገሙት። አሁንም የመጀመሪያዎቹ የግሪክ ቅጂዎች ወይም የግሪክ የእጅ ጽሑፎች እንደ ኮዴክስ እንደ ሴናቲክስ የመጀመሪያ ጽሑፎች፣ የመጀመሪያ ማስረጃዎች፣ የመጀመሪያ ኤቪደንሶች፣ ቫቲካነሶች፣ ስብስቦች፣ ጽሑፎች፣ ማስረጃዎች፣ እነዚህ ጥንታዊ የሆኑ ማስረጃዎች ውሃው ለምን እንደሚንቀሳቀስ የሚያሳይ የአይሁድን የወግ ማብራሪያ እንጂ የሚሰጡት የመጽሐፍ ቅዱስ ማስረጃ አይሰጡም። ህዝቡ ለምን በዚያ እንደሚሰበሰቡ ከወግ አንጻር እንጂ ፕራክቲካሊ ኮንክሪት የሆነ መጽሐፍ ቅዱሳዊ ኤቪደንስ የለም። ይሄ የሚያሳየው ምንድን ነው? በአሉሽ ወይም ደግሞ ወግን በመከተል ምን ማለት መሰባሰብ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ህዝብ ለምን እንደሚጠብቅ የማያውቀው ቦታ ላይ ተኮልኩሏል። ህዝብ መልስ አገኘንበት ተብሎ የተነገረ ግን ኮንክሪት ኤቪደንስ የሌለበት ቦታ ላይ ተሰልፏል። ከልባችንም ከህዝባችንም ወግ የሆኑ ዛሬ ይቋረጣሉ። ባይዘው ኢየሱስ በሉት እስቲ ያጠገባችሁ ያለውን ሰው የፍቅር አምላክ ነው። ወግን በርቀት አይጠቁምም በሉት። ወጋቸው መሃል ይገባና ራሱን ያሳያል። አረ አሜን የሚለኝ ሰው አንዴ ጮህ እስቲ ጮሁና አሜን በሉ። ድገሙት አሁንም እስቲ ጌታ ሆይ በሉ። እለምንሃለሁ። ድገሙት አሁንም ድገሙት። ዛሬ ለኔ ታሪካዊ ቀን ነው። አዎ ወግ ነው። ምንም ማስረጃ የለም። ምንም ኤቪደንስ የለም። ወግን አይሁድ ያከብራል ወይ? ያከብራል። ወግን አይሁድ ያከብራል። የወግ ልማድ እንዳላቸው በምን ማወቅ ትችላላችሁ? ማቴዎስ 23 ላይ ብትመለከቱ አይሁድ ወግ አለው። ምን አለው? ወግ አለው።
ከቁጥር 27 ጀምሮ ብትመለከቱ እንዲህ ይላል፣ እናንተ ግብዞች ይላቸዋል፣ እናንተ ጸሐፍቶች ይላቸዋል፣ ፈሪሳውያኖች ይላቸዋል፣ ወየውላችሁ ይላቸዋል። በውጪ ውብ መስለው ምን አልኩኝ? በውስጥ ግን የሙታን አጥንት የተሞሉ በኖራ የተለሰኑ መቃብሮችን ትመስላላችሁና በውጪ ጻድቃን ትመስላላችሁ፣ በውስጥ ግን ግብዝነትና አመጽ የተሞላችሁ ናችሁ። ኢየሱስ እያለ ያለው ምንድነው? የአምልኮ ስርዓት፣ የአምልኮ ጾም፣ የአምልኮ ወግ አላችሁ፣ ግን ትዕቢታችሁ፣ ክፋታችሁ፣ ሃይማኖታዊ መልካችሁ እውነትን ምን ይላል? ይደብቃል ይላል። ስለዚህ አይሁድ ወግ አለው። በሉልኝ እስቲ። አይሰማኝም? አልሰማዋችሁም? ድገሙት አሁንም፣ ድገሙት አሁንም፣ ድገሙት አሁንም። ለምሳሌ ለማየት ያክል ማርቆስ 3 ላይ ፓስተር እስቲ አንብብልኝ። ማርቆስ 3 ከቁጥር 1 እስከ 6። በሌላ ጊዜ ወደ ምኩራብ ገባ። ተመልከቱ፣ ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። በምክንያት ሊከሱት የሚፈልጉ ሰዎችም ለምን ነበረ በምክንያት የሚከሱት? ስለወጋቸው፣ በሰንበት ቀን ስለሚለው ወጋቸው። ስለዚህ ቤተ ሳኢዳ የማጥመቂያ ቦታዋ ምንም አይነት ኤቪደንስ የሌለባት፣ መልአኩ ግን መጥቶ ምን ይላል? ማዕበል ያደርጋል፣ ያናውጠዋል እና የመጀመሪያ የጠለቀ ሰው ይፈወሳል የሚለው ወግ ነው። ወግ ማለት ምን ማለት ነው? ሰው ሰራሽ፣ በሰው የተሰራ፣ በሰው ሐሳብ የሆነ ወገኖቼ፣ ሰው ሰራሽ በሆነው ነገር ላይ፣ ሰው በተናገረው ትርክት ላይ፣ ሰው ባወራው ወግ ላይ አንድ ሰው 38 ዓመት ቁጭ አለ። መስሏችሁ ከምትያዙበት ነገር መውጣት ይሆናል። አይ እንዲህ አይደለም የሰማሁት። አልሰማችሁም? የሰው ወግ የአንድን ሰው ነፍስ ሲይዝ ኢየሱስ ወደዛ ስፍራ ገባ። የሰው ወግ የአንድን ሰው ሕይወት ሲያበላሽ ኢየሱስ ወደዛ ስፍራ ገባ። ማርቆስ 7 ቁጥር 13 ምን ይላል? ስለዚህ ለትውልድ በምታስተላልፉት ወግ ስሙ። ለትውልድ ይላቸዋል። በምታስተላልፉት ምን ወግ? ቀጥለው የእግዚአብሔርን ቃል ትሽራላችሁ። አያችሁ፣ የሰው ልማዶች ዛሬ በጣም ብዙ ወጎች ሰዎችን ከእውነት ከልለዋል። የተሰለፍንባቸው የወግ ማዕከሎችን ብትመለከቷቸው ኢየሱስን በአግባቡ ብቻ አይደለም በሚያስገርም መልኩ ሸፍነውታል። የሰው ሕይወት ለዘላለም ማለት ልታብራሩት በማትችሉት መልኩ ሰው በየጫካው፣ ሰው በየጢሻው፣ ሰው በየተለያየ ጡብ ወዳደረገው ወደ ሰራው በተለያየ መንገድ ወደ አበጃቸው ወግ፣ ስለዛ ወግ የሰው ሕይወት ምን ሆኗል? ለረጅም ዘመን ተይዟል። ስለዚህ በቤተ ሳኢዳ ያለው ወግ ከአባቶች ወደ ልጆች የተላለፈ ነው። ቅዱሳት መጻሕፍትን ሊተኩ፣ የእግዚአብሔርን ጸጋ ሊያግዱ፣ ሃይማኖታዊ መልክ ያላቸው፣ ፍሬ የሌላቸው፣ ከመለኮታዊ መገለጥ ይልቅ በሰው ፈጠራ ላይ የተደገፉ ዛሬም በምድራችን ላይ ያሉ ቤተሰቦቻችን ምን ያህል ዓመት እንደሆናቸው ውሃውን የሚያናውጠውን መልአክ ጥበቃ እድሜያቸው እኩሌታው ምን ያህል ከንቱ እንደሆነ ለእናንተ መናገር አይገባኝም። ታውቁታላችሁ። የውሸት በሆነ
ሐሰት በሆነ ትክክል ባልሆነ ከሰው ሰው በሚተላለፍ ዛሬ እግዚአብሔር እንደዚህ አለኝ እጅግ ብዙ ጊዜ ከቆያችሁበት ቦታ ትወጣላችሁ። ለአንድ ሰው ነው የምናገረው በጌታ በኢየሱስ ስም። መስሏችሁ ከተያዛችሁበት ስፍራ፣ መስሏችሁ ከቆያችሁበት ቦታ፣ ከየትኛው ነገር ላይ ዛሬ ሽፍት ማድረግ ይሆናል። አልሰማችሁማ? አልሰማችሁም? ጩና አሜን በሉ። ድገሙት። አሁንም ጌታ ሆይ በሉ እስቲ። እለምንሃለሁ ዛሬ ከማይገባኝ ቦታ መውጣት ይሁንልኝ። ይህን ሰው 38 ዓመት ሙሉ ምንድነው የምትጠብቀው ብትሉት መልአክ። ይህን ሰው 38 ዓመት ሙሉ ምንድነው የሆንከው ብትሉት ማን ያስገባኛል? በደንብ ስሙኝ። እግዚአብሔር መላእክትን ሊጠቀም ይችላል። አዎ መላእክት እውነተኛ መልእክተኞች ናቸው። ዕብራውያን 1 ይናገራል። ዕብራውያን 1 ቁጥር 14ን እስቲ አንብብልኝ። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? እሺ ሰው መላእክቶች የማን አገልጋዮች ናቸው? የእግዚአብሔር አገልጋይ። የእግዚአብሔር የማዳንን ሥራ እኩል የማይካፈሉ እኩል ሊወስዱ የማይችሉ መልእክተኞች የሆኑ የሚላኩ እንጂ በራሳቸው መፈወስ አይችሉም። በራሳቸው መፈወስ እንደሚችሉ አድርጎ ማን አወራ? ትውልድ። ማተናገረ? ወግ። ስለዚህ የእግዚአብሔር የማዳንን ሥራ በክርስቶስ ኢየሱስ በኩል ያለውን ሥራ እግዚአብሔር በልጁ የተናገረንን ሥራ ያንን ሥራ ለመሸፈን ስለማይችሉ ጌታ ኢየሱስ ወደ 38 ዓመት ሽባው ሰው ተጠጋ። ማንን ነው የምትጠብቀው አለ። የውሃውን መናወጥ ያወራል። ማንን ነው የምትጠብቀው? የመላእክትን ብርታት ያወራል። ማንን ነው የምትጠብቀው? ወገኖቼ ዜና አለኝ ዛሬ። ይሄ አጉል የሆነ ትክክል ያልሆነ ከመዳናችን ጋር የሚመጣ የትኛውም ወግ ዛሬ በኢየሱስ ስም ከሕይወታችን ይነሳል። ወገኖቼ አጉል እምነት ማለት የሆነ ቦታ ላይ ስታክ አርጋችሁ የምትቀመጡበት፣ እዛ ቦታ ላይ ሳትጠብቁት ኢየሱስ ይመጣል። ባልጠበቃችሁት መንገድ በእውነት በጌታ ፊት ልባችሁ ተሰብሮ ቢሆን በዚህ መንገድ ነው የሚመጣው ስትሉት ባልጠበቃችሁት ስፍራ ዛሬ ጌታ እንደዚህ ያደርጋለሁ አለ። ወግን ከሕዝቤ ላይ አነሳለሁ። ወግን ከሕዝቤ ላይ አነሳለሁ። ወግን ከትውልዴ ላይ አነሳለሁ። ወግን ከመንገዳችሁ ላይ አነሳለሁ። መላእክቶች ያገለግላሉ። አዎ ያገለግላሉ። የቤዛነትን ሥራ ግን መተካት አይችሉም። መላእክቶች ያገለግላሉ። አዎ ያገለግላሉ። የመፈወስ ስልጣን ግን የላቸውም። ወገኖቼ እኛ ባደረግነው እኛ በሰራነው አንዳች ነገር በሕይወታችን የሆነ ነገር የለም። የተሰራውም የሆነውም በማን ነው? ቲቶ ምዕራፍ 3 ቁጥር 5 እንዲህ ይላል። አንብብልኝ ፓስተር እስራኤል። ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 38ን ተዘጋጅልኝ። ስላደረግነው የጽድቅ ሥራ ሳይሆን እሺ ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይበቃኛል። እግዚአብሔር ክብሩን ይውሰድ። እሺ የሆነውን ነገር ሁሉ የሆነው ያገኘነውን ሰላም ሁሉ ያገኘነው በማን ነው? እሺ ፓስተር እስራኤል ቀጥል።
እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እሺ ስለዚህ በዲያብሎስ የተገዙትን ሁሉ እየፈታ እየፈወሰ የሚዞረው ማን ነው? ማዕበሉን ወይም ደግሞ ውሃውን የሚያናውጠው መልአኩ አይደለም። ኦኬ ወግ ምንድነው? ወግ በመጽሐፍ ቅዱሳችን ቋንቋ አፈታት መሰረት ከመጽሐፉ በፊት ወይም በአይሁድ በጥንት ክርስቲያኖች ክበብ ውስጥ ወይም አስተሳሰብ ውስጥ አስቀድሞ ይታወቅ የነበረ ምን እምነት ወይም ታሪክ ነው። ጸሐፊዎች አንዳንድ ጊዜ ሰዎች ምን እንደሚያስቡ ወይም እንደሚለማመዱ ለመግለጽ እንደነዚህ አይነት ወጎችን ያካትታሉ። ስለዚህ ቤተ ሳይዳ ላይ የተካተተው ወግ እንጂ ምንድነው? ወግ እንጂ የተአምራት አገልግሎት አይደለም። የተአምራት አገልግሎት የተካሄደው ሽባው ሰው የተነሳው ውሃውን በሚያናውጠው መልአክ ሳይሆን ችግረኞች መሃል ገብቶ በሚፈውሰው ኢየሱስ ነው። አልሰማዋችሁም? እሺ ዮሐንስ ወንጌል ምዕራፍ 2 ላይ እንሂድ ወግ ምን ማለት እንደሆነ ለማየት። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ፓስተር እስራኤል ቶሎ በልልኝ። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። የወይን ጠጅ እኮ የላቸውም አለችው። ቅዱሳን ይኸው በደንብ አስተውላችሁ ስሙ። እሺ ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 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 ምን ማለት ነው? የማንጻት ልማድ ወግ ከመጽሐፉ በፊት የነበረው ወግ ምን ነበራቸው? ወጋቸው ላይ ቀጥልልኝ። 6 የድንጋይ ጋኖችን በዚያ ተቀምጠው ነበረ። በመጽሐፍ ቅዱስ ውስጥ ስለ 6 የድንጋይ ጋን ምንም አይነት ኤቪደንስ የለም። ምንም አይነት። ወገኖቼ ዛሬ ለእናንተ የምናገረው ልገልጥ በጌታ በኢየሱስ እውነት የሚመስሉ ግን እውነት ያልሆኑ አይኖቻችንን የማይገባ ነገር ላይ እንድንሰቅል የሚያደርጉ የትኛውም ወጎች ልክ እንደ ሽባው ሰው 38 ዓመት ያክል ላይፍን ምን ማለት በአንድ ነገር ላይ ስታክ ማድረግ የማንጻት ልማድ ነበራቸው። እሺ ወግ ነበራቸው። እሺ በዚያም ተቀምጠው ነበረ። እሺ እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። እሺ ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እሺ እስከ አፋቸውም ሞሏቸው አላቸውም። እስከ አፋቸውም ሙሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ጌታ ኢየሱስ ክርስቶስ ወጋቸው ላይ የሚገባው ወጋቸው ላይ የሚሆነው ለተራበውና ለተጨነቀው እውነት ለጠፋበት ሕዝብ መንገዱን ለማሳየት እንጂ ወጋቸውን አፕሩቭ ለማድረግ አይደለም። ዛሬም በአዲስ ኪዳን በዚህ ዘመን አሁን ባለንበት የተለያዩ እራፊዎች አሉ። በቤተ ክርስቲያን ውስጥ የሚደረጉ የተለያዩ ወጎች አሉ አሁንም ድረስ። ዛሬ እነሱን ወግ ሁሉ ጠርጎ የሚያወጣ ኃይል ይገለጥ። ኢየሱስን በአትኩሮት ምን እንዳንል እንዳናይ የሚያደርጉን እንዳንመለከት የሚያደርጉን ተደራቢ ነገሮች፣ ቅጽላ ነገሮች ፒውርሊ ኢየሱስን ምን እንዳንል እንዳናይ የሚከለክሉን በየትኛውም አይነት መንገዶች ወግ የሆኑ በተለያየ ሃይማኖት ቦታዎች ወግ የሆኑ ያንን እውነት ለማረጋገጥ ረጅም ሴንቸሪ ረጅም ዓመተ ምህረቶችን ዓመተ ቅድመ ክርስቶሶችን የተዛቡ ዶክትሪኖችን
ትምህርቶችን እንደ ዋና ማስረጃ የሚያደርጉ ማንን ለመሸፈን? ኢየሱስን። ስንት ሰው ላይፉን በዛ ላይ ሰፋ። ስንት ሰው እዛ ቆመ። ስንት ዓመት። ዜና አለኝ ዛሬ። ድንገት አንድ ትውልድ አይኑን ወደ ኢየሱስ ያደርጋል። እስቲ አሜን በሉ ባካችሁ። አልሰማዋችሁም? ድንገት የማያችሁ ሰዎች አላችሁ። ትባንናላችሁ በኢየሱስ ስም። ትባንናላችሁ በኢየሱስ ስም። ብጫቂዎች፣ የተቆራረጡ ጨርቆች፣ እጅ ላይ የሚደረጉ ባኖች፣ whatever it is የኢየሱስ ደም ተብለው የሚሸጡ ሳሙናዎች ተብለው የሚሸጡ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ወጎች ከምድራችን ላይ ይጠረጉ። ህዝቡን የሚያዘገዩ፣ ህዝቡን ወደ ኋላ የሚያቆዩ የትኛውም አይነት ልምዶች ዛሬ የእግዚአብሔር እሳት ይበላቸዋል። እጆቻችሁን አንሱ። ጌታ እንደዚህ አለኝ፣ ወጎችን ከልባችሁ ላይ ያነሳለሁ። አልሰማዋችሁም? አልሰማዋችሁም? ኢየሱስን እንዳናይ በኢየሱስ ስም የሚደረግ የትኛውም ክልከላ ዛሬ በስሙ ስልጣን ይሄ የአውሬ መንግስት የፈረሰ ይሁን። ይሄ የሰዎች ልማድ የፈረሰ ይሁን። ይሄ የሰዎች ባህል የፈረሰ ይሁን። ይሄ የሰዎች አስተሳሰብ የፈረሰ ይሁን። አንቱታ ያለበት የፈረሰ ይሁን። ወግ ያለበት የፈረሰ ይሁን። ስለ ወጋቸው ሲሉ የእግዚአብሔርን እውነት ዋጋ ቢስ የሚያደርግ ስለ ወጋቸው ኤኒ ወግ እመክራለሁ። ምንም ነገር ላይ አትሰፉ። ምንም ነገር ላይ ኢየሱስ ብቻውን በቂ ነው። አልሰማዋችሁ? ትንሽ ጮክ በሉ። አይዟችሁ፣ ድገሙት። አሁንም ኢየሱስ ብቻውን በቂ ነው። without anything የኢየሱስ ስም ፓወርፉል። ወግ በኢየሱስ ስም ከላያችን ላይ ለመፈወስ የሚያዘገየን፣ ለመባረክ የሚያዘገየን፣ የሆነ ነገር ላይ እንድንጠለጠል የሚያረግ፣ የሆነ ነገር ላይ እንድንደገፍ የሚያረግ፣ የሆነ ነገር ካላለፍን፣ የሆነ ነገር ካልሆነን የማያገኘን የሚመስለን ዛሬ ምን ያህል ጊዜ እንደቆያችሁ እናንተ ታውቃላችሁ። አንድ ነገር ግን ሰምቻለሁ። ህዝቡን ዛሬ ወደ ሌላ አቅጣጫ የሚመራጅ አንድ ሰው ጮሆ አሜን ይበለኝ እስቲ። ድገሚና አሜን በይኝ እስቲ። ኢየሱስን ሃይማኖት አያስቆመው። አይገርማችሁ? ህግ አያስቆመው። አይገርማችሁ? የሰው ስርዓት አያስቆመውም። ወግ አያስቆመውም። አይገርማችሁ? ይገባና እንዲህ ይላል፣ ማንን ነው የምትጠብቀው? እኔማ ማንን? መልአኩ ማንን ነው የምትጠብቀው? ዛሬ ማታ እንዲህ የሚሆንላችሁ አልሰማዋችሁም? አልሰማዋችሁም? በዛ በኩል ነው መልስ ያለኝ፣ በዛ በኩል ነው አቅጣጫ ያለኝ ስትሉ ባልጠበቃችሁት መንገድ፣ ባልጠበቃችሁት ስፍራ ፈውስ፣ ባልጠበቃችሁት መንገድ ጉብኝት፣ ባልጠበቃችሁት መንገድ መፈታት፣ አራሜን በይኝ ባክሽን። እናንተ ደካሞች አላቸው ማቴዎስ 11 ላይ ቁጥር 28 እናንተ ደካሞች ክፍሉን አጥኑት። እናንተ ደካሞች ሲላቸው ሊትራሊ ደካሞች ናቸው። በምን? በህግ፣ በፍርሃት፣ ማየት የማይገባቸውን በማየት ትብታብ ላያቸው ላይ በማኖር በፈቃደኝነት በመታሰር በወግ በመታሰር እናንተ ደካሞች ሸክማችሁን ምን በሉ? አይሰማኝም አይሰማኝም። ሸክማችሁ ምን ያለ የከበደ። ይሄ እኮ ጌታን ለሚቀበል ሰው ብቻ የሚነገር እኮ አይደለም። እያወራ ያለው እኮ በውስጥ ሰው መኒ ዶክትሪን አለ ነው እያለ ያለው። በጣም ብዙ ትምህርት አለ ነው እያለ ያለው። ትምህርት አለ። የመንጻት ስርዓት በፈጽም በዚህ በኩል ጋኗ ላይ ውሃ፣ በዚህ በኩል በዚህ እጄ ላይ ባስር፣ በዚህ ሻሽ ባስር፣ በዚህ ጨርቅ ባመጣ፣ በዚህ ይሄን በጠጣ። ፎርጌት ኢት። የኮልኮሌ መዓት። እናንተ ደካሞች በላያችሁ ላይ ያልጫናችሁት ነገር የለ፣ ያልተሸከማችሁት ነገር የለ። በዚህ በኩል የሚመጣው በዚህ መንገድ ነው፣ እንዲህ አድርጌ ብጠብቀው ይሻለኛል። ወግ የምትችሉ ወግ የምትቀበሉ ጣሉት እና
ብቻ ለብቻ ተገናኙ ዛሬ። አሜን በይ ባክሽን። ንጉሥሽ ይመጣል ዛሬ። ለማን ነው ዛሬ መልእክት የምሰጠው? በኢየሱስ ለማን ነው የምናገረው? ለማን ነው የማወራው? ለማን ነው ዛሬ የምናገረው? እኔ አሳርፋችኋለሁ አለ። እንዴት? ሸክሜ ምንድነው አለ? ቀሊል ነው፣ ኮተት የለበት። ተሸክመህ ውጣ የሚል የለ፣ ጆንያ ተሸከም የሚል የለ፣ እግርህ ላይ ገመድ አጥልቅ የሚል የለ፣ በ6 በ7 በ15 በ30 የሚል የለ። እላይ ላይ ቀይ ጨርቅ ብታስር እላዩ ላይ the blood of Jesus የሚል ባንብት ሄይ ኮተት የሚባል ምንም የለ። እንዴት አድርጌ ነው ሰምታችሁኛል? ግን ይሄ ኮልኮሌ አንተ ደካሞች ሸክማችሁ የከበደ ሸክማችሁን አራግፉ ሲል ወግ ተሸካሚዎች እንዴት በሰንበት እንዴ በሰንበት ምን አለ እንዴት ሆነ ዞር በል። በሰንበት ቀን ያንተ አህያ ጉድጓድ ውስጥ ብትገባ ውስጥ ጎትታቶ በጌታ በኢየሱስ ስም ዛሬ ልፍ እንዳንራመድ የከለከለን የትኛውም አይነት የወግ የሰዎች ስርዓት የፈረሰ ይሁን። ጩሂና አሜን በይ እስቲ፣ ድገሚ እስቲ። አይሰማኝም። ስለዚህ ይሄ ሰው ሁልጊዜ ወግ የምትከተሉ ከሆነ ፍርሃት የምትሸከሙ ናቸው። ወግ የምትከተሉ ከሆነ ሳታስቡት ድጋሚ ባርነት ውስጥ ነው የምትገቡት። ወግ የምትሸከሙ ከሆነ አንዳንድ ወግ አለ። ይሄን ባረግ ያንን ባረግ ረፍት ይመጣልኛል፣ ፈውስ ይመጣልኛል፣ ያንን ነው። እናንተና ልባችሁ ታውቃላችሁ ስንት ትንንሽ ጣዖቶች እንደተሸከማችሁ። እነዛ የተሸከማችኋቸው ወጎች እውነቱን አያሳዩአችሁ። እንዲያውም ላይፋችሁም ምን ያደርጓችኋል? ያዘገዩታል። 38 ዓመት የማይገለጥ መልአክ ሲጠብቅ እንትን ትላለች ፎርጌት ኢት። እናንተ ደካሞች ወገኖቼ ስንት ነገር እንደተሸከማችሁ ጌታ ያውቃል። እኔ ዛሬ የማየው ይሄ ነው። አንድ የዘገየ ሰው ኢየሱስ ይመጣለታል። እጆቻችሁን አንሱና እንደዚህ በሉ፣ ጌታ ሆይ በሉ፣ አንተን ላይ ወዳለሁ። አልሰማችሁም። ድገሙት። አሁንም ጌታ ሆይ በሉ፣ ድገሙት። ሕግ በሙሴ መጥቷል፣ ጸጋና እውነት ግን ባንተ ሆኗል። ዛሬ የምለምን ይሄ ነው። አንተን መጠበቅ ይሻለኛል። ድገሙት። ጸጋ ወደ ገንዳው ወደ መልአኩ ከመቅረብ ይልቅ ወደ ኢየሱስ ያቀርበኛል። ድገሙት። አሜን ነው ወይ? ጸጋ ወዴት ያቀርባችኋል? ከገንዳው ይልቅ ከመልአኩ ይልቅ ወደ ማን ያቀርባችኋል? ጸጋው ነው የሚያስፈልጋችሁ። እጆቻችሁን አንሱ። የሐሰት ተስፋዎች ዛሬ ይነሱ፣ የሚያዘገዩ እጆች ይነሱ ወደ ላይ። ሐሰት የሆኑ የጨለማ ፕሮሚሶች ዛሬ ይቋረጡ። ይሄ ዛሬ ከናንተ ላይ ሲነሳ ፊት ለፊት ትገናኙታላችሁ። እውነት ያልሆነ የትኛውም ተስፋ አሁን ይቋረጥ። እድሜያችሁን የበላ ይቋረጥ። ልባችሁን ያዛለ ይቋረጥ። እድሜ የፈጀ ይቋረጥ። ድገሚው ይቋረጥ በይ ባክሽን። ድገሚው ይቋረጥ በይ እስቲ ድገሚው። አሁንም አልሰማዎሽም። የውሸት የሆነ መንፈስ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 3
ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለ ምክር ደግሞ ይጠቅማል። በእግሮቻችን እንቁም። በጌታ በኢየሱስ ክርስቶስ ስም ደግመህ አንብበው። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በመጽሐፍም በጽድቅም ላሉ ምክር ደግሞ ይጠቅማል። አሜን። እጆቻችንን ወደ ላይ እናንሳ። እግዚአብሔር ቃል ውጪ የሆነ የትኛውም ወግ ዛሬ ፈረሰ ይሁን። ይሄን ስናገር ምን እንደሚሆንባችሁ ልግለጥ። የዘገየባችሁ ነገር ሁሉ ይላቀቃል። ኦ ሎርድ አላውቅም፣ እድሜያችሁን የሚበላ ወቅታችሁን የሚበላ የሐሰት ተስፋ የሐሰት ንግግር ሁሉ ይቋረጣል። አላውቅም፣ የእግዚአብሔር መንፈስ ስታክ ያደረጋችሁበት ቦታ ላይ አሁን መላቀቅ እንደሚሆን ይናገር። እጆች ይነሱ ወደ ላይ። በጌታ በኢየሱስ ስም በሉ። አልሰማዋችሁም? ድገሙት። አሁንም ወግ በሆነ ጉዳይ ባልተረዳሁበት ባላስተዋልኩት የትኛውም መታሰሪያ መንገድ ዛሬ ከላይ ላይ የተሰበረ ይሁን። ትክክል ያልሆነ ሰዎች የሰማሁት አምኜው የተቀመጥኩት ወደኔ የተላለፈ እውነትን የሚሸፍን ዛሬ በኢየሱስ ስም ድገሚው። አሁንም ድገመው። አሁንም ድገሚው። አሁንም የፈረሰ ይሁን። 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 እጆች ይነሱ ወደ ላይ። እጆች ወደ ላይ ይነሱ። ጌታ ሆይ በሉ። ድገሙት። ድገሙት። ያሰመርኳቸውን የራሴን ወጎች አፍርሰህ አሁን ወደ እኔ ስለምትመጣ ጥያቄን ስለምትመልስ አመሰግንሃለሁ። ሁሉ ሰው ይጸልይ። አሁን ሁሉ ሰው አስተዋይ ሰው ይጸልይ። አስተዋይ ሰው ይጸልይ። ከእናት ከአባቶቻችሁ የተቀበላችሁት፣ ከሰዎች የተቀበላችሁት፣ ሟርተኞች በእናንተ ላይ ተናግረው ወግ ያደረጉት፣ ከዚህ አታልፉም ከዚህ አትወጡም የተባላችሁበት ዛሬ በጌታ በኢየሱስ ስም ቃል በቃል እየጠራችሁ ያጠራችሁና ያሰራችሁ ያዘገያችሁን ነገር እየጠራችሁ በኢየሱስ ስም። አንዳንድ ሰው እንዲህ አይነት ወግ አለበት። በቃ አልደርስም ብሏል። በቃ አልድንም ብሏል። በቃ አልፈወስም ብሏል። በቃ መንገዴ በዚህ ነው ብሏል። በዛና በዚህ ጋር ነው ብሎ አስቀምጧል። ያስቀመጣችሁትን ነገር ማፈራረስ ይሁንላችሁ። ማአዶቮስ ሌፕራዲያኮስ ማአዶቮስ ሜኬሌቤሽ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም አማኞች ሁኔታዎችን፣ ወቅቶችን፣ ሰዓቶችን እንዲሁም ደግሞ ነገሮችን በዚህና በዛ ብለው ታስረው አይቀመጡ። ድንገት መጥቶ ታሪካቸውን ሊቀይር የሚችል ጌታ፣ ሰከንድና ደቂቃ የማይፈጅበት ጌታ፣ ሁሉ በሁሉ የሆነ ጌታ ይሄንን ነው እንጂ የሚለማመዱት ወራትና ቀናት ላይ ሰዓታትና ጊዜያት ላይ አይሰፉም፣ አይታሰሩም።
ወገኖቼ ዛሬ የምናገረው ይሄን ነው። የፈውስሽ ቀን ነው። የመዳን ቀን ነው። የተአምራትህ ቀን ነው። በጌታ በኢየሱስ ስም አጥብቀህና እንዲሁም ወግ ሆኖብህ ከተቀመጥክበት ነገር ወጥተህ አሁን ሰዓቴ ነው፣ አሁን ጊዜ ነው፣ አሁን የተአምራት ወቅቴ ነው በማለት መቀበል ይሁንላችሁ። 38 ዓመት እንደታሰረው ሽባ እንደሆነው ሰው ምክንያት መደርደራችሁን ትታችሁ የምጠብቀው ከሌን ነው ማለት ትታችሁ የማስበው ይሄንን ነው ማለት ትታችሁ ጌታ ሆይ ወደ እኔ ከመጣ እቺ ሰዓት የኔ ነች፣ እቺ ሰዓት ፈውሰኝ፣ በዚች ሰዓት አድነኝ፣ በዚች ሰዓት ታምራት ስራልኝ ማለት ይሆንላችሁ። ጸልዩ 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 ጸልዩ። እግዚአብሔር ኢየሱስን ቀብቶታል። መልካም እያደረገ ሁሉን እየፈወሰ የታሰሩትን እየፈታ የታመሙትን እየፈወሰ ዕውራንን ዓይን እያበራ ደንቆሮችን ጆሮአቸው እንዲሰማ እያደረገ 38 ዓመት የፈጀበት ሰው ጋር ሲደርስ ግን ሰውየው ድፍን ኢየሩሳሌምን የሚዞረውን ኢየሱስ ሳይሆን መልካም እያደረገ የሚዞረውን ኢየሱስ ሳይሆን ውሃውን ሊያናውጥ የሚችለውን መልአክ ይጠብቅ ነበር። መተላለፍ እንዳይሆን የመጎብኛዋን ጊዜ እንዳላወቀች ጽዮን እንዳንሆን በጌታ በኢየሱስ ስም ወቅትን ከሚበላ ነገር፣ ጊዜን ከሚበላ ነገር፣ ሰዓትን ከሚበላ ነገር ከምትዘግዩበት ወግ መውጣት ይሆንላችሁ። ማአዶፎስ ቤደቤሽ ጌታ ኢየሱስ ለምን ወደ ቤተ ሳይዳ ገባ? ዋናው ትኩረቱ ምን ነበር? አጉል እምነት፣ አጉል ወግ፣ ሰዎችን የሚያስር ሰዎችን የሚያስጨንቅ ባህል፣ ጸጋን በግል እምነትና ጸጋን በግል ችሎታ ላይ ጸጋን በግል ውጤት ላይ የሚያደርግ ይህንን ስላየህ ጌታ ኢየሱስ ወደዛ ገባ። ወገኖቼ እነሆ በደጅ ቆሜ አንኳኳለሁ አለ። እያንኳኳ ወግ የምትጠብቁ ሰዎች፣ እያንኳኳ ዘር የምትጠብቁ ሰዎች፣ እያንኳኳ አባት እናቶቻችሁን የምትጠብቁ ሰዎች መተላለፍ እንዳይሆንባችሁ፣ ዛሬ መተላለፍ እንዳይሆን፣ ስለ ወጋችሁ ስትሉ እውነት እንዳጠፋችሁ፣ ስለ ወጋችሁ ስትሉ ብርሃን እንዳትከለከሉ ኢየሱስ ወደ ቤታችሁ መጥቷል። ሆላባሻ ካታባስ ሳንቶሎስ ኤራባባካያ ባያባካያ ባካያ ባካያ ኤራቶሮቦስ ሜአዶቮስ ኬላቦቶቮኮስ ማአዶቮስ ጌታ ሆይ እለምንሃለሁ ንገሪው ወጎች ከህይወታችን ይቋረጡ። ጸልዩ ጸልዩ ጸልዩ
ጸልዩ። በምን እንደቆማችሁ እናንተ ታውቃላችሁ። ምን እየጠበቃችሁ እንዳለ እናንተ ታውቃላችሁ። ወግ 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 ዮሐንስ ወንጌል ምዕራፍ 5ን በደንብ ስትመለከቱት የውሃውን መንቀሳቀስ ይላል እየጠበቁ በሽተኞችና ዕውሮች፣ አንካሳች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይላል። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያው የገባ ከማናቸውም ካለው ደዌ ጤናማ ይሆን ነበር። ይሄ ወገን ለዚህ እንዲህ አይነት ልምድ ያላቸው በጣም ብዙ ሰዎች የተኙበት ቦታ ላይ ኢየሱስ ለምን አንድ ሰው ብቻ ፈውሶ ወጣ? they are stuck። አንዳንድ ሰው ታውቃላችሁ ነጭን ነጭ ነው ብትሉት ተፈጥሮን እመኑለት እስክትሉ ድረስ አያምንም። በቃ አያምንም። በቃ አያምንም። እንዲህ አይነት ስብዕና እንዲህ አይነት ካራክተር ያላቸው ሰዎች ጌታ ኢየሱስ አያስቸግራቸውም፣ አልፏቸው ይሄዳል። አይገርም? በጣም ብዙ አለ። አንዱ ሰው ጋር መጥቶ ልትድን ትወዳለህ ሆይ ሲለው ማ ተሸክሞ ያስገባኛል? የውሃው መናወጥ ሲመጣ እሽቅድድሙን ማን ወስዶ ይጥለኛል? በሰው ባጠገቤ የለም። በጣም ብዙ ሰው እኮ ነው ያለው፣ ከብዙ አንዱም አልተፈወሰም። ታዲያ ምንድነው ዜናው? ወግ የሆነ ነገር ላይ እንድትሰፉ ያደርጋሉ፣ ኢየሱስን ይከልላሉ። ዛሬ መልእክት አለ። ኢየሱስ ለሚሰማው ሰው ተነሳና አልጋህን ከመሄድ እጆች ይነሱ። ለዘራችን ከወግ መውጣት ይሁን። ለትውልዳችን ከወግ መውጣት ይሁን። ለትውልዳችን ከወግ መውጣት ይሁን። ለወጣቶች ከወግ መውጣት ይሁን። ለምድራችን ከወግ መውጣት ይሁን። ኢየሱስን ልናይ እንወዳለን። ኢየሱስን ልናይ እንወዳለን። እጆች ይነሱ። ፈዋሹ ኢየሱስ ሰከንድ የማይፈጅበት አቤት አቤት አቤት። ለመፈወስ ስንት ቀጠሮ ያዛችሁ? ነፃ ለመውጣት ስንት ቀጠሮ፣ ለመባረክ ስንት ቀጠሮ ያዛችሁ? ማላይ ላይ ተሰፋችሁ። ኢየሱስ ግን እንደዚህ አለ። 38 ዓመት የታመመውን ሰው አንተ ሰው ልትድን ትወዳለህ? እወዳለሁ፣ ግን ማን ይከተ አንተ ሰው እባክህ ወግህ ተነሳና ምን በል አልጋህን ተሸክመ ሂድ። ዛሬ ዜና አለኝ። ዛሬ ማታ ድንገት አዲስ ዜና እንሰማለን።